ጅቦች የሚስቁት ሲደሰቱ አይደለም። እንደ እውነቱ አንድ ጅብ እየሳቀ ከሆነ የሆነ ልክ ያልሆነ ነገር አለ ማለት ነው። የጅቦች ሳቅ ብዙዎች ላይ ፍርሃትን ይፈጥራል። ነገር ግን ከአስፈሪነቱ ይልቅ አሳዛኝነቱ ይበልጣል። የጅቦችን ሳቅ አሳዛኝ የሚያደርገው የሚኖሩበት ጎሳቸውና የስልጣን ክፍፍላቸው ነው። እንዴት ያሉ እንደሆነ የጅቦች ጎሳ ልክ እንደ ቤተሰብ አይደለም። ከፍተኛ ውጥረትና ፍልሚያ የበዛበት የስልጣን ጦር ሜዳ ነው። ስለዚህ ይህን የስልጣን ጦር ሜዳ ማን ነው አሸንፎ ስልጣን የሚይዘው? በጎሳቸው ውስጥ ምግብን ራሱ ለመመገብ አንድ ጅብ ኃይለኝነቱንና የበላይነቱን ማሳየት አለበት። አለበለዚያ ድርሽ አይልም። እያንዳንዱ ጅብ የስልጣን ደረጃውን ያውቃል። ቦታውን ያላወቀው ደግሞ ጥቃት ይደርስበታል። በጅቦች ጎሳ ውስጥ እያንዳንዱ ነገር የሚደረገው ባላቸው የስልጣን ደረጃ አማካኝነት ነው። መቼም የማይለወጥ የስልጣን ምድብ አላቸው። ከላይ ያለው ከሁሉም የበላይ ስልጣን ያለው ሲሆን እጅግ በጣም ተጠቃሚ ነው። የበለጠ እና የተሻለ ምግብ ያገኛል። የተሻለ ጤና፣ ጠንካራ ጓደኞችና የመራባት መብት ይኖረዋል። ስለዚህ ይህ ስልጣን ለማን ነው የሚሰጠው? ብዙ ሰዎች እዚህ ጋር ይሳሳታሉ። ተመራማሪዎች ራሱ ሲያውቁ ተገርመዋል። እውነታው ከምትጠብቁት በተቃራኒ ነው። ይህም ቦታ የሚይዘው ወንድ ከመሰሎ ተሳስተዋል። ይልቁንም ሴቶች ናቸው የሚይዙት። ይህ ደግሞ ወንዶቹ ላይ ጣጣ ያመጣባቸዋል። ይህ ስልጣን ለሴቷ የተሰጣት ሰውነቷ ከወንዶቹ የተለየ ስለሆነ ነው። ሴቷ ከወንዱ ገዘፍ ያለች ስትሆን በ20 ኪሎ ትበልጠዋለች። ከዚህም በላይ ሴቷ የበለጠ ጠንካራ ነች። በተጨማሪም ኃይለኛና ቁጡ ነች። ለዛም ነው የመሪውን ቦታ ልትይዝ የቻለችው። የወንድ ጅቦችን ህይወት አሳዛኝ የሚያደርገውም ነገር ይህ ነው። የስልጣን ምድቡ ላይ ከሴቷ በመቀጠል ልጅ ስትወልድ የልጆቹ የስልጣን ደረጃ ከሷ አንድ በታች ይሆናል። እነሱም ሲያድጉና ልጅ ሲወልዱ የተወለዱት ልጆች ከነሱ አንድ ዝቅ ብሎ የስልጣን ደረጃን ያገኛሉ። ከዛም እያለ ይቀጥላል። ከተወለዱት ውስጥ ሴት ልጆቹ የተወለዱበት ጎሳ ውስጥ የህይወታቸውን ጊዜ በሙሉ ያሳልፋሉ። ከእናታቸውና ከእህቶቻቸው ጋር ጠንካራ ግንኙነትን በመመስረት አብረው ይኖራሉ። ይህ የእናትና የሴት ልጆች ምድብ የማወራ ቡድን ይባላል። ስለዚህ የተለያዩ የማወራ ቡድኖች አንድ ላይ ይሰበሰቡና ግዙፍ ጎሳን ይመሰርታሉ። የተመሰረተው ጎሳ ውስጥም መሪ የምትሆነው ከሁሉም በእድሜ ታላቋና ኃይለኛዋ ሴት ናት። ይህ ወንዶቹ ጅቦች ለብቻቸው እንዲቀሩና አሳዛኝ ህይወትን እንዲመሩ ያስገድዳቸዋል። ለዛም ነው ወንዶቹ ጅቦች ብዙውን ጊዜ ሲስቁ የሚስተዋሉት። ስለዚህ ህይወታቸውን አሳዛኝ ያደረገው ነገርና ከሁሉም በላይ ደግሞ ይህ ሳቃቸው ከአሳዛኝ ህይወታቸው ጋር ምንድን ነው የሚያገናኘው? ወንዶቹ ጅቦች የስልጣን ደረጃቸው ሁልጊዜም መጨረሻ ላይ ነው። ወንዶቹ ጅቦች እድለኛ ሆነው ከፍተኛ የስልጣን ደረጃ ካላት ሴት ከተወለዱ ህይወታቸው ጥሩ ሆኖ ሊጀምር ይችላል። ግን ይህ ጥሩነቱ ብዙም አይቆይም። ሴቶቹ አብረው ካደጉት ወንድ ጋር መራባት አይፈልጉም። ስለዚህ ወንዶቹ ከቤተሰባቸው ጋር አብረው እንዲቆዩ የሚፈቀድላቸው ከ2 እስከ 3 ዓመት ድረስ ብቻ ነው። እናም እዚህ ጋር ነው ስቃያቸው የሚጀምረው። ከ2 እስከ 3 ዓመት ከቆዩ በኋላ የተወለዱበትን ጎሳ ለቀው እንዲሄዱ ይባረራሉ። ስለዚህ ብቸኛ እና አደገኛ በሆነ መልኩ ሌላ አዲስ ጎሳዎችን መፈለግ ይጀምራሉ። ከብዙ ልፋትና መከራ በኋላ ሲያገኙ እንዲቀበሏቸው ይለምናሉ፣ ይማጸናሉ። በሚለምኑበት ወቅትም የጎሳዎቹ አባላት ከመቀበላቸው በፊት ብዙ ጥቃትን ያደርሱባቸዋል። በስንት መከራ ከተቀበሉት ራሱ የስልጣን ደረጃውን መጨረሻ ላይ ነው የሚያደርጉት። ማለትም ከሁሉም ሴቶችና ልጆቻቸው በታች፣ በተጨማሪም ከሱ በፊት ቀድሞ ከገቡ ወንድ ጅቦችም በታች። ለዛም ነው ስደተኛ ወንዶች በመባል የሚታወቁት። ሁሉም ወንድ ጅቦች በቤተሰባቸው ስለሚገለሉ እና ስለሚባረሩ እድሜያቸው ከደረሰ በኋላ ስደተኛ ይሆናሉ። ይህ ህይወታቸውን በስቃይ የተሞላ ያደርገዋል። አዲስ የተጠጉት ጎሳ ውስጥ የስልጣን ደረጃቸው ዝቅተኛ ስለሆነ ተገለው ነው የሚኖሩት። ሁሉም ከበላ በኋላ መጨረሻ ላይ ነው የሚበሉት፣ እሱንም ካስተረፉላቸው ነው። በተጨማሪም የመራባት መብትም የላቸውም። ብዙን ጊዜም ብዙ አደጋዎች ይደርስባቸዋል። ጥርሳቸው ራሱ ብዙ የተራረፉ ባዶ አጥንቶችን በመጋጥ ምክንያት የተበላ እና የተሸራረፈ ነው። የህይወት ቆይታቸውም ከሴት ጅቦች በግማሽ ያነሰ ነው። ነገሩን የበለጠ አሳዛኝ የሚያደርገው ነገር ደግሞ ወንዱ ጅብ ይህን ሁኔታውን መቼም መቀየር አለመቻሉ ነው። የሌሎች አጥቢ እንስሳት ወንዶችን ብንመለከት ሌላ ጎሳን ወይም ቡድንን ከተቀላቀሉ በኋላ ከላይ ያለውንና ከፍተኛ ስልጣን ያለውን ተቀናቅነውና ተፋልመው ስልጣናቸውን የመጨመር እድል አላቸው። ይህ ግን ወንድ ጅቦች ጋር አይሰራም። በፍጹም ከሴቶች መብለጥ አይችሉም። ከወንዶች ራሱ መብለጥ የሚችሉት ሌላ አዲስ ወንድ እስኪገባ በመጠበቅ ብቻ ነው። ስለዚህ ይህ የስቃይ ህይወታቸው አንድ ነገርን በተደጋጋሚ እንዲያደርጉ ያስገድዳቸዋል፣ እንዲስቁ። የሳቃቸውን ምክንያት በትክክል የምትረዱት እዚህ ጋ ነው። ስለዚህ የዚህ ሳቃቸው ምክንያት ምንድን ነው? ብዙውን ጊዜ ሳቃቸውን ስትሰሙ የፍርሃት ስሜት ሊሰማችሁ ይችላል። ነገር ግን ጅቦች ለማስፈራራት አይደለም የሚስቁት። በሳቃቸው ውስጥ ለእኛ የማይታወቅ መረጃን እየተለዋወጡ
ነው። ማን የሚስቀው? እድሜው ስንት ነው? ምን ያህል ነው የተጨነቀው? እና የስልጣን ደረጃው ምን ያህል ነው የሚለውን ጅቦቹ ለማወቅ ያስችላቸዋል። ይህ የምትሰሙትን ታዋቂ ሳቃቸውን የሚስቁት ሲፈሩ፣ ሲጨናነቁ፣ ለምግብ ሲፋለሙ ወይም በጎሳቸው ውስጥ ስልጣንን ሲያጡ ነው። ብዙን ጊዜ እንደዚህ ሲስቁ ከሰማችሁ ተጨንቅ ያለው እጅ ሰጥቻለሁ እንዳትጎዱኝ እያሉ ነው። በጠንካራ የጎሳቸው አባል ሲባረሩ፣ ፍልሚያን ሲሸነፉ፣ ከፍተኛ ስልጣን ያለው ጅብ አቅራቢያ በመሆናቸው ምክንያት ሲፈሩ እና ከጸብ ለመራቅ ሲፈልጉ ይስቃሉ። አንድ ጅብ ሳቁ ጮክ ያለ በሆነ ቁጥር ከጎሳቸው ውስጥ ደካማነቱን የሚያሳየው። በዚህም ምክንያት ነው ወንዶቹ ጅቦች በብዛት ሲስቁ የሚስተዋሉት። ደካማ ስለሆኑ እና በብዛት ጥቃት ስለሚደርስባቸው ተሸንፌያለሁ እንዳትጎዱኝ ለማለት ይስቃሉ። ከሳቃቸው ውጪ ይህ ጩኸታቸው ራሱ በዚህ ጎሳቸው ውስጥ ከምታስቡት በላይ አስፈላጊ ነው። ዝም ብሎ ተራ ጩኸት አይደለም። የእያንዳንዳቸው ጩኸት የተለያየ ነው። ልክ እኛ ሰውን ከሰው ለመለየት ስምን እንደምንጠቀመው ሁሉ እነሱ ጋርም በጎሳቸው ውስጥ የእያንዳንዱ ጩኸት ይታወቃል። ሲያድኑ አንድ ላይ ለመደራጀትና እያንዳንዱን አባል መዝግቦ ለመያዝ ይጠቅማቸዋል። ይህ እንዴት ሊታወቅ ቻለ የሚል ጥያቄ ከተፈጠረቦት ለዚህ ማስረጃው ይህ ሙከራ ነው። በዚህ በምትመለከቱት ሙከራ ላይ ይህ ተመራማሪ የሌላ የማያውቁት የጅብ ጩኸት ድምፅን ቀድቶ ይከፍትባቸዋል። ከዛም ወዲያው አንዱ ጅብ ወደ ድምፁ ለመጠጋት ሲሞክር ተመልከቱት። እሱም መልሶ በመጮህ ምላሽ ይሰጣል። እንደምትመለከቱትም ወዲያው አንድ ላይ ይሰበሰባሉ። የሚጮኸው የበላዮቹን ሴቶቹን ጅቦች ለመጥራትና ሰርጎ ገቡን እንዲፈልጉት ነው። በእንደዚህ አይነት ሁኔታ ውስጥ ሴቶቹ ጅቦች የሚጠሩት በምክንያት ነው። የሴቶቹ ጅቦች ተፈጥሮና አኗኗር እርሶ ከሚያውቁት ፍጹም የተለየ ነው። የሴቷ ጅብ ህይወት እንደ ወንዶቹ አሳዛኝና ስቃይ የተሞላበት ባይሆንም ነገር ግን ፉክክር የበዛበት ነው። ወንድ ጅቦች ግጭት በሚነሳበት ጊዜ ያላቸውን ትንሽዬ የስልጣን ደረጃ ላለማጣት ተለማማጭ ሲሆኑ፣ ሴቶቹ ግን የበለጠ ኃይለኛ ናቸው። የስልጣን ደረጃ ለማግኘት ወይም ጠብቆ ለማቆየት ሁልጊዜም ጸቦችን እየፈለጉ ይፋለማሉ። ለዛም ሴቶች የሚመሩት ጎሳቸው ብዙን ጊዜ ምንም ሳይቀየር ለብዙ ዓመታት ሊቆይ ይችላል። አንድ ጊዜ ግን ከፍተኛ የስልጣን ደረጃ ያላት ጅብ ከሞተች ሁከት መፈጠር ይጀምራል። ዝቅተኛ የስልጣን ደረጃ ያላቸው ሴት ጅቦች አንድ ላይ ህብረት ፈጥረው ከላይ ያለችዋን ከስልጣን ሊያወርዷት ይችላሉ። ሴቶቹ ጅቦች አንዳንዴም ተቀናቃኞቻቸውን ለማስወገድ የሌሎች ጅቦች ልጆችን ሊገሉ ይችላሉ። የተወለዱት ልጆች ራሱ የበለጠ እንክብካቤ ለማግኘት እርስ በርስ ይገዳደላሉ። ለዛም ነው ግማሽ የሚሆኑት የተወለዱት ጅቦች የጉርምስና እድሜ ላይ ከመድረሳቸው በፊት የሚሞቱት። ግን ደግሞ እርስ በርሳቸው እንደዚህ እየተባሉ እና እየተገዳደሉ አብረው የሚኖሩት ለምንድን ነው? የዚህ ዋነኛ ምክንያት አንድና አንድ ነው። ወደዱትም ጠሉትም አንዳቸው ለአንዳቸው ግዴታ ያስፈልጋሉ። በራሳቸው ጎሳ ውስጥ ያለው አደጋ ከፍተኛ ቢሆንም የሌሎች ጅቦች ጎሳ ወይም የአንበሳ መንጋ አደጋ ደግሞ የበለጠ ከፍ ያለ ነው። ራሳቸውን ለመከላከልና ትልቅ ታዳኞችን ለማደን እርስ በርስ ይፈላለጋሉ። ሁሉም ሴቶች የሚጠሏቸው ስደተኞቹ ወንዶች ራሱ ለአደንና ለፍልሚያ ሲሆን ይመለመላሉ። ግን ደግሞ በሚገርም ሁኔታ ወንዶቹ ውስጥ ላይ እየተገለሉ እና ጥቃት እየደረሰባቸው ራሱ ውጭ ላይ እጅግ በጣም ውጤታማ ናቸው። እስከ 1600 ካሬ ኪሎ ሜትር ድረስ ግዛታቸውን ከውጭ ጠላቶች ሲከላከሉ ታይተዋል። አንድ ጅብ ብቻውን አንድ አንበሳን ማሸነፍ አይችልም። የብዙ ጅቦች ጎሳ ግን ይችላሉ። አንበሶች ብዙን ጊዜ ሸሽተው ሲሮጡ የሚታዩት ከጅቦች ነው። ስለዚህ ይህ ሳቃቸው አንድ ወሳኝ ነገርን ያስረዳናል። ጅቦች ኃይልና ጉልበተኝነት በሚሰራበትና ደካማነት ምህረት በማይደረግለት ዓለም ውስጥ ነው የሚኖሩት። እያንዳንዱ የሚያወጡት ድምፅ፣ የምንሰማው ሳቅ ለዚህ የስቃይና የፍልሚያ ህይወታቸው የተሰራ ነው። ለእኛ ሰቀቀንንና ፍርሃትን የሚፈጥረው ሳቅም ሆነ ጩኸታቸው ከጀርባው ግን የእነሱን ፍርሃት፣ የድረሱልኝ ጥሪንና የተማጽኖ ሊሆን እንደሚችል ማወቅም ግድ ይላል። ጅቦች ሲስቁ በአካል ሰምታችሁ የምታውቁ ከሆነ እና በሰዓቱ ምን አይነት ስሜት እንደተሰማችሁ ኮሜንት ላይ ጻፉልን።